መገልበጡን ስለሰማው ስንለካውን እንደዚህ ሳይሆን መለካት ያለብን እግሩ ወደ ላይ ስለሆነ እስቲ ተባርግልኝ። አይ የብሬ እኮ ነው ፋሚሊዎቼ፣ መገልበጡ እኮ ነው ይሄ ሁሉ ነገር ያጠፋው እኮ ማለት ነው ፋሚሊዎቼ። ልጁ መገልበጡ ነው። ባይገለበጥ ኖሮ ልኬቱን አውቀው ነበር። ይሄ እዚህ ጋር እግር የሚወጣበትና ሹሹላው የሚወጣበት ነው። ሲሸና እንዳይቸገር ማለት ነው። ባይዘሚ ማለት ነው። በቃ መዘመናችንን የምናውቀው እንዳይቸገር በዚህ መንገድ ይኸው ቆይ ላሳያችሁ። ቋርጋችሁ ተከፍቱለትና ያው በዚህ ነው የሚሸነው። እሺ ምንም ፓምፐርስ ምንም ነገር የለም። እንዴ መጥቶ ፓምፐርስ ምናምን ቢል ወዲያው ፖፖ ላይ እኔ እኮ ልጃችን ላይ ባለሙሉ መብት ያለሽ አንቺ ብቻ ነሽ። እኔ ምንም የለኝም። እናሳ ድሮስ እኔ መብት የለህም። ሴቶች እኮ ችግራችሁ ነው ያገኛችሁትን ካገኛችሁ በኋላ ወንድ ልጅን ማስቀየም ትወዳላችሁ። ታዩ በጣም የምትገርሙ ሰዎች ናቸው። እኔ እስከዛሬ መጎዳት ነው የሚገርመው። ህይወቴ ሰምሮ እንዲቃናን ከኔ እኩል ለፍተሻልና ከዚህ በኋላ ሩታና አብርሽ ማለት ነው እየተጣሉ ከመጡ የምሬን ነው የምላችሁ የሁለቱንም ቻናል አንሰብስክራይብ አድርጌ ነው የምወጣው። በቃ እኔ ሩታና አብርሽ እንደዚህ ሲመጡ ነው ደስ የሚለኝ። እኔ ሩታም ሆነ አብርሽም ከሌላ ሰው ጋር ሲመጡ ደስ አይለኝም። በቃ ሁለቱ ተያይዘው ሰላምን ይዞ ፍቅርን ይዞ ሲመጡ ነው ደስ የሚለኝ እና እኔ የምር አሁን በቃ እየሰለቸኝ ነው። አሁን ዛሬ በጣም ደስ ብሎኛል። ደስ ስላለኝም ነው ቪዲዮአቸውን ይዤ የመጣሁት። ግን አብርሽ ከሌላ ሰው ጋር ሆኖ ሩታ ከሌላ ሰው ጋር ያለቀሰች ምናምን የምሬን ነው የምላችሁ። እኔ ከዚህ በኋላ በቃ በነሩታውን መስራት ያስጠላኝ ለዛ ነው። በሰሞኑ ማልሰራው ቪዲዮ ለዛ ነው። ምክንያቱም ምንም ደስ የሚል ነገር እየሰሩ አይደለም። ዛሬ ግን እንደዚህ ሆኖ የሚሰሩ ከሆነ ሁሌም ሰራባቸዋለሁ። ደግሞ ደስ ይለኛል። የምሬን ነው የምላችሁና ሩታ የሆነ ተከፍታ ምናምን ስታለቅስ ምናምን እኔ መስራት ቪዲዮ አይመቸኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንድም ተከታታዮች እንዴት ናችሁልኝ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ባላችሁበት ቦታ ሁሉ አላህ ሱብሃነሁ ወተዓላ ይጠብቃችሁ እያልኩኝ ዛሬ አዲስ ቪዲዮ ይዤ መጥቻለሁ። ሩታዬና አብርሽ ታርቋሉ። እኔ ሁሌም እንዲህ ሆኖ ነው ሊመጡ የምፈልገው። በጣም ደስ ብሎኛል። የምሬን ነው የምላችሁ። በተለይ የሩታዬ ሳቅ ማለት ነውና ሩታዬን በቃ እንደዚህ ፈገግታዋን ነው የምንፈልግ አብዛኞቻችን ማለት ነውና እኔ የምር በሰሞኑ ቪዲዮ ያልሰራሁት በቃ ሩታን ከሌላ ሰው ጋር ያያየኋት ከአብርሽም ጋር ስትመጣ ጥሩ ስሜቱና አይደለም የመጣች የነበረው። ለዛ ነው እኔ የነሩታን ማለት ነው የምር ሁለታቸው አንድ ላይ እንዲመጡ እንጂ አብርሽ ከሌላ ሴት ጋር እየተለጣጠፈ ምናምን ያቺ ደግሞ ሄርሜላ ተብዬዋ ማለት ነው ወይኔ አንድ ጥፊ ሩታ ብታቀምሳ ደስ ይለኝ ነበር። ሩታ ለሌላ ሴቶች እንደምታቀምሰው ማለት ነውና ያችን ጥፊ ግን ለሄርሜላ ብትሰጫት ደስ ይለኝ ነበር። እና በቃ እንደዛ ነገር አላረም በቃ አንድ ላይ ሆኖ ሰላምን ፍቅርን ይዞ ሩታዬ እንደዚህ ደስ ብሏት በቃ ሳይከፋት ምናምን ከአብርሽ ጋር ተያይዛ ስትመጣ ዋው በጣም ደስ ሲል ማለት ነው። እና ዛሬ ደግሞ በቃ እንደው ደክሞኝ ነበር። ሐሙስ ነው ሐሙስ በጣም ነው የሚደክመኝ። ቪዲዮ ለመስራት ፍላጎቱም አይኖረኝም። ግን ያው የነሩታ እንደዚህ ደስ ብሏቸው ስለመጡ እኔም ደስ ብሎኝ ላሽቃብጥ ትንሽ ብዬ ነው እንጂ በጣም ደክሞኛል የምር። ይሄ ቪዲዮ እንደው ምናልባት ከጫንኩት ነው ማለት ነው ያኔ ስለደከመኝ እና ሩታዬና አብርሽ ማለት ነው በቃ ሁለታችሁ እንደዚህ ነው እንደዚህ ተዋዳችሁ ሰላምን ፍቅርን ይዛችሁ ነው። እኛ ከናንተ የምንፈልገው ጭቅጭቅን ሳይሆን ሰላምን ፍቅር ነው። እና አንዳንዴ ውሸትም ይመስለናል፣ አንዳንዴ እውነትም ይመስለናል። በነገራችን ላይ እኔ የአብርሽን ተነካይ ውሸት ነው የሚመስል ሩታን ሳይ ነው ትንሽ እውነት የሚመስለኝ። ምክንያቱም ትወናውን ይሁን ትችልበት ይሁን አላቅምና እሷ ስታለቅስ የእሷ ንግግር ምናምን እንባዋ ይቀድማታል። ያን ነገር ሳይ በቃ እውነት ይመስለኛል ማለት ነው። ግን አብርሽማ የምር ከዛ ሁላ ሴቶች የእውነት አይደለም ውሸቱን ነው የሚመስለኝ። ግን መለጣጠፉ ይደብራል። ለውሸትም ለድራማም ለትወናም ይሁን ብቻ
ከሴት ጋር እንደዚህ ከሌላ ሚስቱ ካልሆነች ሴት ጋር ፈጣሪ ሆይ ትግስቱን ስጠኝ። የምር ሩታዬ እኮ ችለዋለች ስንት ሴቶችን እኔ ራሱን በቆጥራቸው አልጨርሳቸው። መጀመሪያ ከእንትና ጋር ከጽጌ ጋር ከዛ እስከ ፍቅር ጋር ከዛ እስከ ነፂ ከምትባለው ጋር ከዛ እስከ ሄርሜላ ጋር ከዛ አንድ ልጅ አለኝ ብላ የመጣችው ከዛ እስከ ፊዮሪ ጋር ከዛ አራ ያልኩም የብር ያልኩም የአብሪሽ ሴቶች አያልኩም እና ከሴቶች ጋር ነው ማለት ከዛ ሁላ ሴቶች ያው ድራማ ቢሆንም ነገሩ አለ አይደል ይደብራል የምር ይደብራል። ሩታዬ ይሄን ሁላ ችለሽ ስለምትኖሪ ፍቅርን ስለምታሳየን እጅግ አድርገን እናመሰግናለን የኔ ቆንጆ። እንደዚህ ደግሞ ሲቀይ ስትመጪ ነው እኛ የምንወደው። ሁሌም ይመርብሽ፣ ሁሌም ፈገግ በይልን፣ ፈገግታሽ አይለይሽ፣ በሰላም ከልጅሽ ጋር ይጨምርሽ፣ ልጅሽን ያሳቅፍሽ፣ ቤትሽ ሳቅ በሳቅ ይሁን እላለሁ። ቀሪ ህይወትሽን ከልጅሽ ጋር አላህ የሰላም ፍቅር አድርጎ ያኖርሽ። የምር በትዳርሽ ደስተኛ የምትሆኝ ከምንም በላይ አላህ ያደርግሽ። ሌላ ምን ይባላል ማለት ነው? ከዚህ በላይ ዱአ አለ እንዴ? የምር በቃ አለ አይደል ከባሏ ጋር ከልጇ ጋር ዘና ብላ የምትኖር በሰላም የምትኖር። አብርሽም ግን ምርጥ ባል እኮ ነው። አንዳንዴ ባይለጣጠፍ ባይሽለጠለጥ ምርጥ ባል ነው፣ ግን ይሸለጥለጣል። ድራማም ቢሆን እንዴት ወይኔ እኔ አሁን ለምሳሌ ማለት ነው የምር ባሌ ማለት ነው ሌላ ሴት እንደዚህ ተቃቅፎ እንደዚህ አይደለም ሲጀመር እኛ እምነታችን ነው የማይፈቅደውም አይደለም ሊተቃቀፍ ሰላም ራሱ ሊል አይገባም ባሌ ማለት ነው። ከኔ ውጪ ከእህቶቹ ውጪ ከእናቴ ውጪ በቃ አለ አይደል እንደ እስልምና የሚፈቀድለት አሉና ከነሱ ውጪ ሌላ ሴት ጋር መሽለጠለጥ ወይኔ አያርገው ነውና የምር ይደብራል ሲጀመሩ ማለት ነው። ግን እሱ ብቻ ሳይሆን እኔም ማለት ነው እና እኔም ቢሆን እንደዛ ነው ቆፍጠን ያለች ሴት መሆን አለብኝ ትላላችሁ ማለት ነውና ለማንኛውም ማለት ነው ዛሬ ቪዲዮ ደክሞኝ ቪዲዮ የመስራት ሞራንም አልነበረኝም በሰሞኑ በቃ ደበረኝ። ለምን ደበረኝ ታውቃላችሁ? በቃ አንድ አይነት ቪዲዮ ሁሌ ማለት ሲለቁ ደበረኝና ትንሽ እንትን አልኩኝ። እኔ ከዚህ በኋላ አብርሽና ሩታ ተጣልቶ ከመጡ አንሰብስክራይብ አድርጌ ነው የምወጣው። የምር ሁለቱንም ቻናል በቃ አልከታተላቸውም እንዴ ማለት የውሸት ነው የሚሰሩት ማለት ነው። እኔ ደግሞ የውሸትን ሰው አልደግፍም፣ ውሸታምን ሰው አልደግፍም። ትክክለኛ ህይወትን ሚኖር ሰው ነው የሚደግፈው እንጂ በውሸት እንትን ማላ ምናምን እያበዙ እኔ እምነታቸውን ተከታይ ባሉንም ግን እንደዚህ ለውሸት ምናምን ሲሚሉ ፈጣሪ ያው እላችኋለሁ። የዛሬ ቪዲዮ ይመስል ነበር። ደህና ደሩልኝ። ሰላም አለይኩም።